እልባት አግኝቷል። አባቱ ማን እንደሆነ አውቀናል። ካንተ ጋር ግንኙነት ያላት ኤልሳ ልጅ ወልዳለች። ምን አምኖ ቢመጣ ራሱ አልሰጠውም። አይገርምም? አልሰጠውም አልኩህ እኮ። የምርመራ ውጤት ከአቶ ሞገስ ዮናስ የተወሰደው ዘረመል ወይም ዲኤንኤ ከህፃን ቤቢ ዘረመል ወይም ዲኤንኤ ጋር ተመሳክሮ ምንም በቃ እዚህ ሰፈር ነው፣ እዚህ አካባቢ ነው የምታገኘው። የልጁ አባት ውጭ ሀገር ሄዷል ብዬ ነው የነገርኳቸው። እሷ ባታውቅም እኔ እንደዛ ነው እኮ መስተንግዶ እንደምሰራ ነግሬህ ነበር። እዚህም እዛም የሚል እኮ ተራ ሰው እኮ ነው፣ የታወቀ እኮ ነው፣ ሀገር ያወቀው ሰው እኮ ነው። ላገኘው ካልክ ችግር የለውም፣ እኔ አገናኘዋለሁ። በጣም የመጣበት መንገድ አይጠፋም። ልጁ ካደገ በኋላ ተነጋግረን ነው መፍትሄ የምናጣበት መንገድ አይጠፋም። የህግ አካላቶች ነው። ምናልባት መታወቂያ አስፈላጊ ከሆነ ላሳይ ፈልግ። ከእነሱ ጋር በፊት የተከራዩበት ቤት ነበርና እኔ ስለቅ እነሱ ቤቱም ጥሩ ሰዎች ማከለችም ጥሩ ስለነበሩ ያንን ቤት እንዲከራዩ ለቅቄላቸዋለሁ። እኔ ወይ ደህና ቤተሰብ ሊሆኑ ይችላል አላውቅም፣ ግን ከተለያዩ ሰዎች ጋር እያየኋት ነው ያለሁት አሁን ላይ እና በጣም እንደውም አንድ ልጅ ትንሽ እዚህ ሰፈር ብዙ ጊዜ ወጣ ገባ ስለሚል የምከታተለው ነበረ። ልውል የሚባል ልጅ ምናምን በጣም ከሱ ጋር ራሱ በጣም እየቀረበች እንደነበረ አውቃለሁና እንግዲህ ስለ ስራ ቅድም እንዳልኩ ነው። በአንዳንድ ምክንያቶች ነው ጥሩ ስራ የተውኩት። የልጁ አባት አንተ እንደሆንክ ነበር ስትናገር የነበረው። ምን አልከኝ ወንድሜ? እየቀለድክ ነው እንዴ? እቀበለዋለሁ እንዴ? ስጋዬ እኮ ነው። አስበዋል። ምንም ዱርዬ ብሆን ማለት ነው ነገ ሰው መሆን እፈልጋለሁ። ጥሩ ነገር የምመኝ ሰው ነው ገባ። ስለዚህ እኔ ልጁ ከመጣ ደስተኛ ነኝ። አልዋሽም። ትክክል ነው የምነግርህ። እቀበለዋለሁ። በጣም ጥሩ። ግን በዲኤንኤ ተመርምሮ ልጁ ከሆነ የኔ ከሆነ ነው የምቀበለው። ጭራሽ አላመነም። ሲጀምር ማን ነው የሱ ልጅ ያደረገው? የትኛው ህግ? የህግ አካላቶች መጥተው ከልጅ ናሙና ይወሰዳል፣ ከአባትየው ናሙና ይወሰዳል፣ የዲኤንኤ ምርመራ እንዲደረግ ይሆናል ማለት ነው። ከዛ በኋላ ህግ ነው እንደዛ የሚለው። ሞገስ ብዙ ነገሮችን ሲነግረን ነበረ። ይሄ ልጅ የእውነት የሱ የሚሆን ከሆነ ራሱን እንደሚለውጥ በደንብ እንደሚስተካከል። ራሱን የሚለውጥ? ኧረ ራሱን የሚለውጥ እንግዲህ ልጁ በትክክል የኔ ከሆነ በእውነት በቀደም ነገር ያለው ቀበለዋለሁ። የሚገባ ምን ቀበለዋለሁ? ደስ ብሎኝ ነው ቀበለውና አንተ ያሳለፍኩትን ስቃይ ታውቃለህ። እኔ ልጅ እርጉዞኝ ምን ያህል ስቃይ እንዳሳለፍኩ ታውቃለህ። ቀበለዋለሁ። ትንሽ አታፍርም? ዛሬ ደግሞ ከ6 ወር በኋላ ያሳየሽ እንዴት እንደነበረ። ዝም በል እባክህ ወሬኛ። አንተ ሲጋራ ልታቆም፣ አንተ ጫት ልታቆም። ይኸውልሽ አንድ ሰው በእንደዚህ አይነት መንገድ መገመት መቻል። አቶ ሞገስ ዮናስና በህፃን ቤቢ የአባትነትና የልጅነት ግንኙነት መኖሩን ሲወርድ ሲዋረድ የመጣ የቤተሰብ እንትና ጣጣ አለብን እና ያለችኝ እህቴን ባጣትስ ብዬ እፈራለሁ። ያንተ ልጅ አይደለም እየተባለ ነው። አንቺ ልጅ ወደዛ መሄድ የለብህም። እባክህ ያዘው። በቃ ብር ያዝ፣ ገንዘብ ያዝ፣ ስራ አትለኝም። በቃ እሷ የምታስበው ነገርኩህ እኮ የልጅ አባት የለውም። ልናደድ ብበሳጭ ምን ብል ምን ማመጣው ነገር ለውጥ አለ? ድጋሚ እሷ ወደኋላ ተመልሳ 6 ወር እርጉዝ ትሆንልኛለች? እንዴ አትሆንልኝም። እዚህ ላይ ፊቷን ትቀያይርብኛለች፣ ፊቷን ታጠቁረዋለች ምናምን። ፈራታለሁ የዛን ሰዓት። ያው ታላቂም ናት። መጀመሪያ አረፈ እባክህና ምን ማለት ነው? እባክህና አረፈና የኤርሚያስም ያንተም ልጅ አይደለም። ምን ማለት ነው? አንተ ልጅ አይደለም አትበለኝ። በእኛ ቤተሰብ እና በእኛ ምንድነው ልትነግረኝ የፈለከው? እኔ ላምን አልቻልኩም። እኔ አንተ ልጅ አይደለም ሲጋጋ አንተ ልጅ አይደለም ስትለኝ እኮ ህይወቴ በቃ እየተመሰቃቀለ ራስህም እኮ ማሰብ ትችላለህ እንጂ ስለነገርኩህ አይደለም። አባት እኔ ነኝ ሆነ ያለብኝ። ወጣት ነህ እኮ ገና ልጅ ነህ። አሁን አግብተህ ህይወት መቀጠል እኮ ይችላል። አግብተህ ልጅ መውለድ ይችላል። ከስንት ሴት ጋር ከስንት እንስቶች ጋር ተኝቼ አይቼዋለሁ። በቃ ምንም ልጅ ሊመጣልኝ አልቻለም። እናንተን ይህን ነገር ስሰማ ግራ ነበር የገባኝ። እኔ ምንም እንደዚያ ነገር አላውቅም ነበር። ሁሌ እናቴ ትጨነቃለች። በቃ ብቻ የምትሆኑ ነበር ግራ የሚገባት። ነገርኩህ። ምንም ልነግርህ የምችለው ነገር የለም።
ስለ ልጁ አባት፣ ስለ ልጁ ልደት ምናምን እሱ የኔ ጉዳይ ነው እኮ የእናንተ ጉዳይ አይደለም። ይኸውልህ እንደ ማንኛውም ጠንካራ እናት ልጄን አሳድጋለሁ ምንም ነገር ሳይጎልበት ማለት ነው። ተግባባን? ለምን አትናገሪም? እስካሁንም ለኔ ደብቀሽ ቆየሽ አይደለ? ምን ማለት ነው? አንቺ ደግሞ ለምን ተናገርሽ? ለነሱ እንትን እያልሽ ነው። እየጠበቀ መሆን እኮ አይደለም። ይህን ነገርማ እንዴት እቿን ትፈታለች? እኔም እንትን ማለት አለብኝ ብዬ በቃ በራሴ በቃ ወጣትነቴን ትቼ ወጣትነቴ እንዳለ ማሳለፈው ከሴት ጋር ሁሌ ህይወታችንን ዘር ግንዳችን ለመቀጠል እኔ ሁሌ ከሴት ጋር ተኛለሁ፣ አይሳካም። ሁሌ ከሴት ጋር ነው የምተኛው። በቃ ወጣትነቴ እንዳለ የጨረስኩት ከሴት ጋር ነው ማለት ይችላል። እሺ ተመልካቾቻችን እንግዲህ ከኤልሳ ጋር ትንሽ ማለት ያው ነገሮችን ግልጽ አድርጌ የእውነት እኔ ለእናንተ ደክም ቀን ሙሉ ቁጭ አላችሁ እኮ ስንት ሰው መለስኩኝ፣ ስንት አራስ ጠያቂ አይ ሆስፒታል ሄዳ ነው ምናምን እያልኩ ስንት ውሸት ዋቸው። የስራችን አንዱ አካል ነው እንግዲህ ምንም ማድረግ አንችልም። ነገሮችን ማስተካከል ጠያቂ ቤት ውስጥ አይምጣ። ይኸውልሽ እባክሽን የስራችን አንዱ አካል ነው። ነገሮችን አጣርተን መሄድ መቻል፣ ጨርሰን መሄድ መቻል ስላለብን እኮ ከሰው ጋር እኮ እያራራቋቸዋት ነው። ማራራቅ አይደል እንዴ? እንደዚህ አይነት ነገር እንዴ ማራራቅ ይሆናል? እኛ ደግሞ ትክክለኛ ወሳኝ ነገር ነው ልጅና አባትን ለማገናኘት፣ ከዛ በተጨማሪ ደግሞ ብዙ ነገሮችን ለመፍታት ነው። ተመልካቾቻችን እንግዲህ እንዳለችው አብዛኛውን ጊዜያችንን እዚህ ነው እያባከነን ያለ ነው፣ እዚሁ ቤት ነው ቆይታችንን እያደረገን ያለ ነው እና በቻልነው አቅም ነገሮችን ጨርሰን እናንተም በጣም ትፈልጉናላችሁ፣ ብዙ አይነት ኬዞች ይኖራችኋል እና ይህንን ነገር ደግሞ ማስተካከል መቻል ስላለብን ለማስተካከል ነው እየሞከርን ያለ ነው ማለት ነው። ስለዚህ ከኤልሳ ጋር አንዳንድ አለመግባባቶች ውስጥ ገብተን ስለነበረ ካለችበትም ሁኔታ አንጻር እሷን አስገድዶ ለማውራት ትንሽ ስለማይመች የእሷን ቆይታ ትተን እህትየውን በቻልነው አቅም ማሳምነን የልጅየውን አባት የት እንደሚገኝና እያንዳንዱ ነገር ለማወቅ እሱ ጋር ያለው ነገር ምንድን ነው፣ ይሄ ነገር መፈጠሩን ያውቃል ወይ፣ ካላወቀስ ደግሞ ልጅ እንደተወለደለት ሲያቅና ያለው ማንነት ምን ይመስላል በደንብ አጥርተን ልጅና አባትን ለማገናኘት ከዛ ውጭ ደግሞ ኤልሳ ጋር ያለውን ማመለካከት በቻልነው አቅም ለመለወጥ ነው። ምክንያቱም ተከራይተው እንደሚኖሩ ነው እየነገሩን ያሉት። ከዛ ውጭ ያሉበት ሁኔታ በጣም ቀላል አይደለም። ብዙ ሰው የሰፈር አካባቢ ሰው ነው እንጂ እየጠየቃቸው ያለው ሌላ ሰው ማንም የላቸውም። ይሄን ነገር ደግሞ ለመፍታት የልጅየው አባት መገኘት መቻል አለበት። እነሱ ባለፉበት መንገድ ልጅ ማለት መቻል ስለሌለበት ማለት ነው። ስለዚህ እባክሽን ማርታ አሁን ነገሮችን ግልጽ አድርገሽ የምትነግሪኝ ሰዓት ደርሰዋል እና የልጅየውን አባት እንደምታውቂው ነገረሽኛል። ስለዚህ የት ነው ልናገኘው የምንችለው? እንዴት ነው ሊተዋወቁ የቻሉት? ምናምን የሚለውን እስኪ አጠር አድርገሽ ንገሪኝ። ዛሬ መጽሐፍ ነው እንደምታጽፈኝ? የእውነቴን እኮ ነው። አንቺ ደከመሽን ያለው ደክሞናል። እኛ ስራችን ነው። በእርግጥ አንቺን ስላደከምን በጣም ይቅርታ። ጉዳዩ ላይ ምንም አይነት ነገር በሌለሽበት ሁኔታ ነው እያደከምንሽ ያለ ነው እና ለዚህ በጣም ይቅርታ። ኤልሳና ሌሎች መሰል አብረዋት የሰሩ ሰዎች ነበረ የሚመለከተው። ለአንቺ በጣም ይቅርታ እያልኩኝ ነገሮችን ግልጽ አድርጌ እሷን ራሱ በስነ ስርዓት እኮ ላርሳት እየቻልኩ አይደለም። ይገባኛል። ምናልባት ይህን ነገር እልባት ከሰጠን በኋላ ደግመን የምንመጣበት ምንም አይነት ምክንያት አይኖርም። ምንም በቃ እዚህ ሰፈር ነው፣ እዚህ አካባቢ ነው የምታገኛለች። ባጭሩ እሱ አይ ትንትን አድርጊው ምናምን ካልከኝ ደግሞ ስትተዋወቁ አብሬ ነው የተዋወቅኩት። ቤቱን የሰወቀን እሱ ይህንን ቤት እንድንስንከራይ የተወሰነ ድጋፍ አድርጎልን ምናምን ነበረ። በቃ እኔ ነበርኩኝ ሲተዋወቁ የነበርኩ ሰዓት በጣም ረጅም ጊዜ ሆናቸዋል እና በጣም የሚደገረመኝ እና የደነገጥኩትም ለዛ ነው። ማለት አልጠበቅኩም ነበረ ይህን ያህል ኦቨር ይቀራረባሉ ብዬ አንድም ቀን ገምቼ አላውቅም። ማለት ተራ ሰው ነው፣ ተራ የሰፈር ዱርዬ ልጅ ነው ማለት የትም ቦታ ታገኛለህ። ወይ በርጫ ቤት ወይ ሺሻ ቤት ወይ እንዲህ መንደር ውስጥ ጫቱን ይዞ ምናምን ታገኝ ትችላለህ። ከፈለክም ደግሞ እስኪ ማሳየት እና ጥቆማ መስጠት እንችላለሁ። ግን የሚጠቅም ነገር የለውም። ማለት እሱ ተወለደለት አወቀ አላወቀ ኬር አይሰጠው። በቃ አሁን ጎረቤት የሚያውቀው ምናምን የልጁ አባት ውጭ ሀገር ሄዷል ብዬ ነው የነገርኳቸው። እሷ ባታውቅም እኔ እንደዛ ነው ያልኳቸው። እዚህ መተው ለሚጠይቁት ሰው ነው ለሚጠይቁኝ ምናምን ኑ ረፍት ስጧት በቃ ፀሐይ ላይ ስለቆያችሁ ምናምን እያልኩኝ ወደዚህ መልሳሉ። ሲጠይቁኝ ደግሞ ውጭ ሀገር ነው ምናምን ብዬ መልስላቸዋለሁ። ምክንያቱም ስሟ እንዲጠፋ አልፈልግም ጭራሽ። በጣም የሚገርም ነው። እሺ እዚህ አካባቢ ላይ ነው ያለ ሰው እና ኃላፊነት የሚወጣ አይነት ሰው እንዳልሆነ በጣም ሱሰኛ አይነት ሰው እንደሆነ ነው እየነገርሽኝ ያለሽው እና እንደው የምታውቂው ከሆነ ይህን ግለሰብ ይህንን ነገር ቢያውቅ ወይ ደግሞ ልጅ እንደተወለደለት ቢያውቅ እንደው ለውጥ ወይ ወደ ጥሩ መንገድ ቢመጣ አይነት ሰው ይመስልሻል ብለሽ አታስቢ? ኧረ ጭራሽ የሚለወጥም አይነት ሰው አይመስልም። ስታየው እራሱ እኮ ቢያንስ ከቀን ወደ ቀን እንትን ይላል። እኛ ስንት ጊዜ ሆነን እዚህ ከሆነ
እሷ ራሱ ከሱ በኋላ ስንት ሰው አውቃለች። ነገር ግን እኔ አልጠበኩም ነበር ማለት ደንግጬ ነበረ ስትነግረኝ ምናምን፣ ግን አልጠበኩም ነበረ የእሱ ልጅ ይሆናል ጭራሽ ብዬ አልጠበኩም። እንኳን ልጅ ሊያስብ ቀርቶ ራሱም አልለወጠም። እንኳን ልጅ ሊያሳድግ አባትነትን ለመቀበል አረ ስሙ ራሱ የሱ መሆኑም ራሱ ያስደነግጣል። በሌላ ሰው ስም ነው የሰየምነው ራሱ እንጂ ማወቅ ራሱ የለበትም ብለን የምናስበው። ምክንያቱም አወቀ አላወቀ ለሱ ምንም አይደለም፣ ተራ ነገር ነው። ምንም ያመጣው ለውጥ የለውም ለሱ። እንደው እንደ አባትነት ግዴታ ነው አንዳንዴ ህግም ያስገድዳል አይደል? ነገ ደግሞ ልጅ አድጎ አባቴ ማን ነው ማለቱ አይቀርም። ሞቷል ማለት ነው ቀላል እኮ ነው። በእንደዚህ አይነት መንገድ ግን አይደለም። አባት እስካለ ድረስ ለልጅ የሚገባውን እውነት ማሳወቅ መቻል አለብን። ትናንትና ብዙ አይነት ችግሮች ሲፈጠሩ ብዙ ሚዲያ ላይ አይተናል። ልጅ አባት የሚፈልግበት አጋጣሚ ሲፈጠር፣ አባት ተለውጦ ልጅ የሚፈልግበት አጋጣሚ ሲፈጠር እና እንደዚህ አይነት ነገሮች ከመፈጠራቸው በፊት ደግሞ አይታወቅም የሰው ልጅ ሁሌም በአንድ አይነት መፍትሄ የምናመጣበት መንገድ አይጠፋም። ልጁ ካደገ በኋላ ተነጋግረን ነው መፍትሄ የምናጣበት መንገድ አይጠፋም። በቃ ማለት ከማይሆን ሰው ነው፣ ተሳስታለች፣ አምናለች፣ እኛም ተገርመናል። እናም ደግሞ ማሳደግ ባለብን በአቅማችን ከዛም በላይ ሆነ እንኳን ልጇን ይቅርና እኔን ራሱ ያሳደገች ጀግና ሴት እንደሆነች አውቃለሁ። ስለዚህ ለእሷ እንትን አንልም። ልጁ ደግሞ አባቴ እንዳይል የምናደርግበት መንገድም አይጠፋም። ግን እንደው ነገሮችን ብናስተካክል ከዛ በተጨማሪ ደግሞ አንድ አባት ብዙ ጊዜ የተለመደ ነው አይደለ? ብዙ ጊዜ አባቶች ባህሪያቸው መጥፎ ሊሆን ይችላል። ነገር ግን ልጆች ከተወለዱ በኋላ አብዛኛው ነገራቸው ሊስተካከል ይችላል። ለልጅ የሚያስቡበት መንገድ ሊፈጠር ይችላል እና ይሄም አባት ልጅ እንዳለው ሲያውቅ ያለበትን ነገር ትቶ ወደ ጥሩ መንገድ ሊመጣ ይችላል። ይሄን ነገር የምለው አንደኛ ያው ወደድንም ጠላንም ማድረግ ያለብን ነገር ነው። እኛ እዚህ ጋር ለኤልሳ ብቻ አይደለም ከጎን ልንቆም የምንችለው፣ ኤልሳ ላይ ስለተፈጠረው ነገር ብቻ አይደለም። ከኤልሳ ውጭ ደግሞ እንደዚህ አይነት ሰዎችም ግዴታ ማወቅ መቻል ያለባቸውን ነገር ማወቅ መቻል አለባቸው። ሚዛናዊ መሆን መቻል አለብን። ያንን ነገር ለማድረግ ደግሞ ግዴታ ማወቅ መቻል አለብን እሱን። ከዛ ውጭ ግን እናንተ እየሄዳችሁ ያላችሁበት መንገድ ልክ አይደለም። አንቺ ያደግሽበትን መንገድ ነግረሽኛል። ከዛ በተጨማሪ አሁን እንኳን ምንም አይነት ስራ እንደሌላችሁና ኑሯችሁን ትገፉ የነበረውም ኤልሳ እዚህም እዛም ብላ በምታመጣቸው አይነት ገንዘቦች እንደነበር ነው። አሁን ልጅ ተወልደዋል። ኤልሳ እንደ በፊቱ የምትንቀሳቀስበት ሁኔታ የለም። አንቺም ደግሞ ምንም አይነት ስራ እንደሌለሽ እና የተለየ እንቅስቃሴ እንደሌለሽ ነው። መስተንግዶ በራሱ ከአንቺ ህይወት ወይ ደግሞ የአንቺን ነገር ከማስተካከል አልፎ የኤልሳንም የልጇንም ጥያቄ ሊፈታ ይችላል ብዬ አላስብም። ሌላም ስራ ፈልጋለሁ። ይህን ነገር ለማስተካከል ግን አንደኛ እንደ አባት እናንተን እንዲረዳ ልጁን እንዲረዳ ብቻ ሳይሆን የአባትነት ጥያቄም እንዳይነሳ ግዴታ ማወቅ መቻል አለበት። የሚረዳው ለጫትና ለሲጋራው ራሱ የሚያመጣው እኮ በሰዎች ነው አይደለ? እንዴት ነው ሊያመጣ የሚችለው? እንግዲህ ይህንን ነገር እኛ በቻልነው አቅም ነገሮች ራሱን ያልቻለ ሰው እንዴት ነው አባትነት እኮ ቀልድ አይደለም እንዴ! እናትነት ስንት ወራት ሙሉ ስንት ጊዜያት ስንት ስቃይ ወጣ ነው ወደ ውስጥ የተሸከመችው አይደለ? ረሃቡን፣ ሽታውን፣ ጥሙን ሁሉንም ነገር ችላ እኮ ነው ወደ ውስጥ ብዙ ነገር ችላ ያንን ወራት አምቃ ህመሟን፣ ስቃዋን፣ የልጁን እርግጫ ብዙ ነገር ተቀምጣለች። በአሁኑ ሰዓት የማንም ወጠጤ ሲጋራ አምጫታ የሆነ ሰውዬ መጥቻ አባት ነው የሌለው እና ወይስ ዘሩን ስላደረገ ብቻ የእሱ ዘር ስለሆነ ብቻ ግዴታ አባት ነው ማለት ነው? አይደለም እንዴ! እዚህ መዛም የሚል እኮ ተራ ሰው እኮ ነው፣ የታወቀ እኮ ነው፣ አገር ያወቀው ሰው እኮ ነው። ይሄኔ ሌላ ቦታ ስንት ትዳር ይኖረዋል፣ የት እናውቃለን እኛ። ነገር ግን ኤልሳ እኮ ለአባት ይሄን ነገር የማሳወቅ ግዴታ ነበረባት አይደለ? እዚህ ላይ በቃ አልፈለገችማ፣ ታውቃለች ማንነቱ። ኤልሳ ተጠያቂ ነች። ምክንያቱም ከሱ ካረገዘች በኋላ አባትነቱን ለእርሱ ከመስጠት ይልቅ ከነ ኤርሚያስ ጋር ከነ ልዑል ጋር ያላትን ግንኙነት ማጠንከር በማል ከነሱ የተሻለ ስለሆነ ነው። ከሱ የተሻለ እኔ እያልኩሽ ያለሁት ደግሞ ህጉ የሚለውንና ትክክለኛውን መንገድ ነው አይደለ? እሱ የተሻለ ይሁንም አይሁን ከሱ ልጅ ከሷ እንዳረገዘችለት እያንዳንዱ ነገር ማሳወቅ መቻል ነበረባት። ምናልባት 9 ወር በጣም ረጅም ጊዜ ነው። ራሱን ለመለወጥ በጣም ሰፊ ጊዜ ነው ያስባለሁ። የራሷ ምክንያት እንዳላት ሁሉ ደግሞ አባትም ያልተስተካከለበት ያልተለወጠበት ምክንያት ይኖራል። አሁን ደግሞ ልጅ ሲያይ የማይለወጥበት ምንም አይነት ምክንያት ይኖራል ብዬ አላስብም። ነገሮች ሊስተካከሉ ይችላሉ። እኛም ደግሞ ዝም ብለን አባትና ልጅ ናቸው የሚለውን ነገር ብቻ አስተሳስረን መሄድ ሳይሆን እሱ ያለበትን ግዴታ ያለበትን ኃላፊነት መወጣት እንዳለበት ከህግ አንጻርም ለእሱ አስረድተን ነው ሊሆን የሚችለው እና ምናልባት እሱን አግኝተን ነገሮች የምናስተካከል ከሆነ ጥሩ ይሆናሉ ብዬ አስባለሁ። ላገኘው ካልክ ችግር የለውም እኔ ግን በጣም ጥሩ። ስለዚህ ተመልካቾቻችን በእሷ እርዳታ መሰረት ቀጥታ እሱን ለማግኘት እንሞክራለን ማለት ነው። ምናልባት ይኖርበታል ብላ ያሰበችውን ቦታ በስርዓት ነግረናለች። እንዴት ልናገኘው እንደምንችል ባላውቅም እሱን መንገድ አሁን ከባልደረቦች ጋር በመተባበር ቀጥታ ወደ እሱ እንሄዳለን። እሱን ካገኘነው በኋላ ደግሞ ምን አይነት መልከታ ይኖረዋል፣
እንደምናገኘው እርግጠኛ ሆኜ ነው ይሄን ነገር እየተናገርኩ ያለሁት። ምን አይነት ነገር ይፈጠራል የሚለውን ደግሞ ለእናንተ የምናሳውቅ ይሆናል። አብራችሁን ቆዩ። ካሜራማን ካሜራን ከፍ አድርገልኝ። እንግዲህ ማርታ የጠቆመችን ሰው ወይም ደግሞ ሞገስ የተባለው ግለሰብ ይኸውና ፊት ለፊት እየታየ ነው። ስለዚህ ነገሮችን እንዳናስተካክል ያው ካሜራን ማየቱ አይቀርም። እስቲ ደናበረ ላይ ደናበረ። ጤና ይስጥልኝ። ሰላም ሞገስ፣ እንዴት ነህ? ላወራ ፈልጌ ነበር። የህግ አካላቶች ነን። ምናልባት መታወቂያ አስፈላጊ ከሆነ ላሳይ ፈልግ። ምን አስሩጠ ምንም ካላረክ ና ይዘይ ና እሺ ቆይ እሺ ና ና አጥፋ ካሜራውን ምን አድርጌ ሰማለ ተረጋጋውን መጀመሪያ መሯሯጥ መቻል የለብም ነበር ተመልካቾቻችን እንግዲህ ትንሽ ለመረጋጋት ሞክረን ነበር እሱን ውጭ ስናገኛችሁ እኮ ደንስ መጥቶ እኮ ሳያችሁ ይገባኛል ስሜትን ሳልረዳ ቀርቻ አይደለም ግን ምን አስሮጣ ለምንድን ነው የሮከው ምንድነው ማስሮጣ ያስፈልጋል ለኔ የምሰራው ስራ አለኝ ገብቷል አይደለም እዚህ አካባቢ እኔ ለብ የምሰራው ስራ አለኝ ያው ብዙ ጊዜ አየር ባየር የሚሰሩ ስራዎች አሉ እና ፖሊሶች መስላችሁኝ ምክንያቱም ፖሊሶች ደግሞ በዚህ አይነት ስራ ውስጥ በጣም እንትን ያሉት እየፈለጉኝ ያሉት እና ምንድነው ወንጀለኛ ነህ ማለት ነው ወንጀል አይደለም አየር ባየር መስራት ወንጀል ነው እንዴ ወንጀል እና ታዲያ ለምን ይኸውላ እንዴት እንዳሮክ ተመልካቾቻችን እናንተም አይታችኋልና ካሜራ ይዤ በመጣም ለምን ትሮጣለህ ገይ ሰው ኮንክ ትክክለኛ ሰው ኮንክ መታወቂያ ያለ ሰው ኮንክ እኮ መሮጥ አያስፈልግም ነበር አይደለማ መጀመሪያ ቢያንስ አንተ እንኳን መታታስረዳኝም እንዴ ያለውን ነገር እንዴ እንደዛ እኮ መሮጥ የማይጠበቅብኝም ነበር ስምህን ስጠራ ነበር እኮ ሞገስ እያልኩኝ እየተጠራ ነበር ያኮ ነው ደግሞ ይበለጥ ያስፈልግ ሞገስ እያልኩኝ ወደ አንተ ስመጣ ደንግጠ ነው ምንድነው የፈለከው ወንድሜ ምናን ነው እኔ በወንጥ ጤናማ ሰው ነኝ እንደዛ ነበር ልል የምችለው እሺ አሁን ምንድነው የፈለጋችሁት ከኔ ምንድነው የምትፈልጉት ይሄን አሁንም ታስረዳኝ ይፈልጋል አንተ ምንም የተለየ ነገር እንትን አለለም እያንዳንዱ ነገር ብዙ አይ እኔ በጣም ነው የደነገጥኩት እንዴ እሺ በቃ እንተውና ወደ ዋና ጥያቄ ልግባለህ እባክህን ግልጽ አድርገህ እንድትነግረኝ ነው ፈልገው እንግዲህ መታወቂያንም አሳይቻለሁ ምን ነው ግልጽ ማድረግላችሁ ይመስለኛል ቀደም ነገር ነበር የከጋ አካላቶች ጋር መሰራ ሰው እንደሆንኩኝ ከዛ በጨማሪ ደግሞ ማየት መፈልግ ከሆነ አሁንም ድጋሚ ማየት ትችላለህ ምን መታወቂያ ከጋ አካላት ጋር ነው የምንሰራው መርማሪ ጋዜጠኞች ነን አይዞህ ተረጋጋ እሺ ኤልሳ ስለተባለች ግለሰብ ነበር ልጠይቅ የመጣሁት ኤልሳ ታውቃታለህ ኤልሳ የምትባል ሴት ካንተ ጋር ከዚህ በፊት ግንኙነት ያላት ሴት ወይም ደግሞ በፍቅር ግንኙነት ውስጥ የነበራችሁ ሴት ኤልሳ የማርታት ምን ሆነች ታውቃታለህ ማለት ነው በደንብ አዎ በደንብ ምን ሆነ ስለሷ ቆይ ተረጋጋ ስለሷ አንዳንድ ነገሮችን ከመንገሬ በፊት ምን አይነት ግንኙነት ነበራችሁ እስቲ ግልጽ አድርገህ ንገረኝ መጀመሪያ ወደ ጉዳይ ይዘው ከመግባቴ በፊት ያው እንደነገርኩህ አየር ባየር ነው ብዙ ጊዜ የምሰራው ስራ እና ከእነሱ ጋር በፊት የተከራዩበት ቤት ነበርና እኔ ስለቅ እነሱ ቤቱም ጥሩ ሰዎች ማከለችም ጥሩ ስለነበሩ ያንን ቤት እንዲከራዩ ለቅቄላቸዋለሁ እኔ እንደለቀቁ እነሱ እንዲገቡበት ነው ያስደረኩት ማለት ነው ይሄን ደላላ ከኛ ሰፈር እዚሁ ከኔ ጋር አሁን የሚሰራ ልጅ አለ ደላላ ነው ከሱ ጋር ነው ውሌ ራሳውን እሱ ጋር ነው ሞል ማለት ነው እና በዛ ምክንያት እነሱ ያንን ቤት እንዲያገኙ አድርጌያለሁ ስለዚህ ኤልሳን የምታውቃት እዛ ቤት አንተ ስላስገባት ነው ወደ አንተ ጥቆማ የሰጠችን በነገር ላይ ማርታ ነች ማርታ የምታውቃት ስላለመሰለኝ ነው ያው አታውቃትም ብዬ አላስብም በርግጥ ግን አይ እህታማቾች አይደል እንዴ አዎ እሱማ እና ማርታ ነበረች ወደ አንተ ጥቆማም ሰጣኝ የነበረው አሁን መራራጥን ምንም ሳይነው ትንሽ እኔም ተናድጄ የነበረው ማርታም ስትነግረኝ የነበረው ወደዚህ ቤት እንድትገባ ያደረካቸው አንተ እንደሆንክ ይሄን ቤት ስታገናኛቸውና ግንኙነታችሁን በጣም ይገርማት እንደነበረ ስትናገር ነበረ ምን ይመስል ነበር ግንኙነታችሁ ከኤልሳ ጋር የተዋወቃችሁበት መንገድ ነበር ማርታ እንደነገረችኝ የፍቅር ግንኙነት እንደነበራችሁ ነውና እስቲ ስለሱ ግልጽ አድርጋችሁ ታይ መጀመሪያ ከኤልሲ ጋር እውነት ነው ብዙ ቅርርቦች ነበራል በጣም ደግሞ ማለት ረጋም ያለች ልጅ ነች በፊት እንደም ትመክረኝ ሁሉ ነበር ከዚህ ህይወት ውስጥ እንደወጣ አሁን ያለውበትን ህይወት ያው መቼም ነግራ እንደሆነ አላውቅም ትንሽ ሱስ ውስጥም ነበርኩኝ የተለያየ ሱስ ተጠቀም ነበርና የከዛም ህይወት እንደወጣ ብዙ ምክር ትመክረኝ ነበር ይሄን ደግሞ በጣም እንትንላት አፕሪሺየት አደርጋታለሁና ሙዶ ይመቸኛል ባጭሩ ነው በጣም ረጋ ያለች ልጅ ናት በቃ ይሄ ነው እኔ እንድለወጥ የምፈልግ ስለሆነች ማለት ነው ከዛ ውጪ አሁን ላይ የጀመረችው ስታይል ደግሞ አላት በጣም ትንሽ ከፍ ያለ ነገር አለ ከሷ ምን እንድሸሽ ያደረገኝ ነገር ከተለያዩ ወንዶች አያታለሁ ማለት እነሱ ከኔ የተሻለ ምላጭ ምንድነው ትንሽ እንደ ምን እንጃ አላውቅም በልብስ ካልሆነ በስተቀር እኔ በምንም ይሻላሉ ብዬ አላስብም ወይ ደና ቤተሰብ ሊሆኑ ይችላል አላውቅም ግን ከተለያዩ ሰዎች ጋር ያያዩት ነው ያለው አሁን ላይ እና በጣም እንደውም አንድ ልጅ
ትንሽ እዚሁ ሰፈር ብዙ ጊዜ ወጣ ገባ ስለሚል የምከታተለው ነበረ። ልዑል የሚባል ልጅ ምናምን በጣም ከእሱ ጋር ራሱ በጣም እየቀረበች እንደነበረ አውቃለሁና ስለዚህ ልዑልንም ታውቋለህ ማለት ነው? አይ እሱን ደርሼበት ነው። ምንድን ነው ያላቸውን ጉዳይ ሪሌሽናቸውን ሳጣራ ምንድን ነው ያላት ጉዳይ ከዚህ ልጅ ጋር በጣም ከመቀራረብ ባለፈ ነገር ሳይ ያው ወንድ ልጅ አይደለም የቅናትም ነገር ሊኖር ይችላል አላውቅም። ያው አለ አይደለ እና ያም ነገር ነው ትንሽ እንትን ያለኝና ሳጣራ እንደውም ከሱ ጋር ግንኙነት ሁሉ እንደጀመረች ሰማሁ። ስለዚህ እኔ የራሴን ግንኙነት ማቋረጥ ነበረብኝ። አቋርጫለሁ። አንድ 6-7 ወር አካባቢ ይሆነኛል እንደውም ከሷ ጋር ካቆምኩ ማለት ነው ይሄንን ጉዳይ። ምክንያቱም ያለው ነገር በጣም እንትን እያለኝ መጣ። እንዴ ለምንድን ነው እንደዚህ የምታደርገኝ? ምክንያቱም እኔ አልዋሽም፣ ፎንቃ ይዘኝ ነበር በቃ ባጭሩ። የሚወደድ ባህሪ ስላላት ማለት ነው። ምክንያቱም ለእኔ የህይወት መስመር የምታዘኝ መንገዶችን እያሳየችኝ ስለነበር ማለት ነው። ከዛ ውጭ ጥሩ ስራ ነበረኝ በፊት። ያው ያንን ስራ በሆነ ምክንያት ነው ያጣሁት። ከዛ በኋላ ነው ወደዚህ አየር ባየር ላይ የገባሁት ማለት ነው። እና እንደምታየው እንግዲህ አሁን እዚህ ድድ እያሰጠውን ያገኘኝ በሚያሳዝን ሁኔታ ማለት ነው። እና ምንም እንግዲህ እኔና ይህን ፖል እንጨት እንግዲህ እንደ ማስታወቂያም ሳይጠቀሙብን ይቀራሉ ብለን እውነቴን ነው። ግን ያው ያለው ነገር ምንድነው እኔ ለመለወጥ አለማዋለኝ። ግን አሁን እሷ እንደዛ የሆነች ካየኋት በኋላ ወደዛው ወደ ሱሴ የተመለስኩት ማለት ነው። እና እንግዲህ ይሄ ነው አባቴ። ሌላ ምን ሆናለች ማለት የሆነ የደረሰባት ነገር አለ። እንግዲህ ሞገስ ነገሮችን በደንብ እንትን ለማለት እሞክራለሁ። የደረሰባትን ነገር ከመናገር በፊት ስላላቸው የፍቅር ግንኙነት በተወሰነ መልኩ ነግራኝ ነበር እና እንደገና ስራም እንደነበረ ብዙ ነገር እንዳለ ነግራኛለች። ይህን ነገር የምጠይቅ ለእኔ አንደኛ ግብአት ይሆነኛል። ምናልባት ተመልካቾቻችን ሊያሰለች ይችላል ብላችሁ ታስባላችሁ። ነገር ግን ሞገስ ሲሰራበት የነበረው ሙያ ምንድን ነው? ነገ ከነገ ወዲያ እኛ ማስተካከል የምንችል ሰሆነ በእንደሱ አይነት ሁኔታ ያሉ ወጣቶች ሲጎዱ ማየት አንፈልግም እና ብዙ ወጣቶች ላይ ሪሰርች ሰርተን ብዙ ነገሮችን ለማስተካከል ሙከራ አድርገን እናውቃለን ከዚህ በፊትም እና ምናልባት በሙያው ጥሩ አይነት ሁኔታ ካለው ጥሩ አይነት ስራ የሚሰራ ከሆነ ብዙ ከኛ ጋር መስራት የሚፈልጉ ድርጅቶች አሉ፣ ለእኛ ቅድሚያ የሚሰጡን እኛ ለህዝብ እንደመቆማችን። ስለዚህ እንደዚህ አይነት ነገሮችንም ለማስተካከል ስለ ስራ ስለነበረ ሁኔታ እንዴት ወደ እንደዚህ አይነት ህይወት ውስጥ ልትገባ እንደቻልክ እስቲ ግልጽ አድርገህ ትንሽ ንገረኝ። ያው እንግዲህ ስለ ስራ ቅድም እንዳልኩ ነው። በአንዳንድ ምክንያቶች ነው ጥሩ ስራ የተውኩት። ከዛ ውጭ የተለያዩ ከአየር ባየር ውጭ አየር ባየር ስለ ያው የንግድ ስራዎች ናቸው አየር ባየር የምንሰራ የነበረው እና ከዛ ውጭ ግን ያው በእጅ ሙያም ደግሞ በተለያዩ እጅ ሙያዎችን ብቁ የሆነ የእጅ ሙያ ላይ በዛ ብረትን እንደ ውሃ አቅልጦ መስራት ድረስ ችሎታ አለኝ። ከዛ ውጭ እንጨት ስራዎችን በደንብ አድርጌ እሰራለሁ። እንግዲህ ይህንን ነው እንግዲህ ልነግርህ የምችለው። ከዛ በዘለለ ግን ከዚች ልጅ ጋር የነበረኝ እንትን እውነቴን ነው ጥሩ ነበረ በሰዓቱ። ግን በቃ በዛች ነገር ነው ቀያሚ ያደረኩት ማለት ነው። ከዛ ውጭ ግን እንደው ስለሷ በደንብ ብትነግረኝና ምን እንደሆነች ባቅ ደስ ይለኛል። ምክንያቱም እዚህ ሚዲያ ድረስ የሚደርስ ነገር የደረሰበት ጉዳይ ማወቅ ስላለብኝ ማለት ነው። የሮጥኩበትም እናንተን የሚሸሸበት አንድም ጉዳይ ካሜራ ይዛችሁ ስላየው ነበር አለም ቅድም። ይሄ ደግሞ አደጋም ካለው ደግሞ ያንን አደጋ ደግሞ እኔ መወጣት የምችልበት ነገር ካለ ወይም የምረዳት ነገር ካለ ብትነግረኝ ደስ ይለኛል። እንደው እነግራለሁ። ከዛ በፊት ግን አንተ ያለን አመለካከትና አንተ ከእንደዚህ አይነት መንገድ ለመውጣት ያለን ቁርጠኝነት ማወቅ መቻልም አለብን ብዬ ስለማስብ ነውና እንደው ከዚህ ነገር ለመውጣት ታስባለህ? አሁን ያለበት ህይወት ምን ያህል መጥፎ እንደሆነ አንተም እየተናገርክ ነው የነበረውና ከዚህ ነገር ለመውጣት ታስባለህ? ሱስ ማን ይጠቅማል? ጀመር ማንንም አይጠቅምም ማለት እዚህ ህይወት እንድገባ ያደረገኝ ያው እንደነገርኩህ በፊት የምሰራበት መስሪያ ቤት ውስጥ አንዳንድ ብስጭቶችም ጭምር ያው ሰው ልጅ በምክንያት ነው የሆነ ነገር ውስጥ የምትገባው። በምክንያት የማትጠቀማቸው ነገሮች እንጀራ ብቻ ነው ያለ ምክንያት የምትበላቸው ምግብ ብቻ ነው እንጂ ነገሮችን በምክንያት የምትገባበት አንደኛው ሱስ ነው ትልቁ መጥፎ ነገር የምለው እና እዚህ ህይወት ውስጥ እንድገባ ያደረገኝ ያው ንዴት፣ ብስጭት ነው። ከዛ ውጭ ደግሞ ያው ብቸኝነቱም ራሱ ያው ይጎዳልና ያ ነበረ። እኔ እቺን ልጅ ሳገኛት ብዙ ነገሮችን ትለውጣለች ብዬ ያስብ ነበርና የምርም ደግሞ ልትለውጠኝ ብዙ ምክሮችን ትመክረኝ ስለነበረ ያንን ነገርም አፕሪሼት ሳላደርግላት አላልፍ እውነት ለመናገር
ከዛ ውጭ ግን እውነት አሁን ስራ እድል ተገኝቶልኝ አማራጭ ተገኝቶ የተሻለ ነገር ለዚህ ለውጥ ተነሳሽ ነው ወይ ካልከኝ ዝግጁ ነኝ። ሁልጊዜም ቢሆን ምንም ጥያቄ የለውም። ይህንን እያልኩ ያለሁት ለምን መሰለ፣ አሁን በዋናነት የምገባበት ጉዳይ ትንሽ ያንተን ቁርጠኝነት ያንተን መልካምነትና እንዲሁም ደግሞ ወንድነትን የሚፈትን አይነት ነገርም ነው ብዬ አስባለሁ። መለወጥ ወደ ጥሩ መንገድ መምጣት መቻል አለበት። ያንን ነገር መጀመሪያ ልወቅ ነው የመስራት ነገሮች ላይ የመለወጥ ሀሳብ ካለ ምናልባት እኛም እንደ ሚዲያ ነገሮችን ለማስተካከል አንተን ለመርዳት እንሞክራለን በደንብ እና ያንን ነገርም በደንብ እንድታውቅልን ከመፈለግ ነው። ከዛ ውጭ ደግሞ ያለበትን ህይወት መጣየፍ በራሱ የመጀመሪያ አንድ ለመለወጥ እርምጃ ነው ብዬ አስባለሁ። ይህንን ነገርም በማድረግ እውነት ደስተኛ ነኝ። ወደ አንተ ስመጣ እንደዚህ አይነት ምላሽ አገኛለሁ ብዬ አስቤ አልነበረም። በቃ ባለበት ህይወት ደስተኛ ሆነ ይህንን ህይወት መምራት ለአንተ ጥሩ እንደሆነ ተረድተህ ነው የመሰለኝ። ተመልካቾቻችን እንግዲህ በእንደዚህ አይነት ሰዎችን መርዳት አለብን ብዬ ቅድም ቃል ገብቼላቸዋለሁ ነግሬያቸዋለሁም እና በመጀመሪያ ሚዲያ ምንም ላልከው ይሄን ነገር የሚሆነው አንደኛ ሌላውን ለማስተማሪያ ነው። አብዛኛው ቤት ውስጥ የሚፈጠሩ የወንጀል ታሪኮች ለሌላ ሰው መማሪያ መጠንቀቂያ እንደ ትልቅ ምልክት ይሆናሉ ብለን ስለምናስብ ነው እንጂ አንተ መልክ ብለሮ ነው ከዛ በተጨማሪ ድምጽ ተለውጦ ስለሆነ ያን ያህል ስጋት አይግባ። ነገ ሰው አይቶኝ ምን ይለኛል የሚለም ነገር እንዳያሳስብ ቃል ገብቼ የለም ነበር ከካሜራ ጀርባ። አሁንም እንደዚህ አይነት መንገድ ውስጥ እንዳትገባ እንዳልከው ደግሞ አሁንም መቆያችን የሚያደረግነው አጋጣሚ እዛው አካባቢ የሚመች ካሜራችንን አብረተን ለእናንተም እንዲመች በማድረግ ነው። አሁን ወደ ዋና ጉዳይ መገባልህ ምንድን ነው ከአንተ ጋር ግንኙነት ያላት ኤልሳ ልጅ ወልዳለች። ምን ያው ትንሽ ሊያስገርምህ ይችላል። ነገር ግን መውለዷ ብቻ ሳይሆን የወለደችው ደግሞ ያው ማለቴ አያት አለ ብዙ ጊዜና እርጉዝ አትመስልም ብዬ ነው። አዎ እንደውም አሁን ልትወልድ አካባቢ የነበረው ሆዷ ትንሽ ገዘፍ ያለ ነው። በፊት ላይ ያን ያህል አልነበረም። ወፍራ ነው እኮ ብዬ ነው የማስበው። አዎ እና እሷን አንዳንድ ነገሮችን ስንጠይቃት ደግሞ እያንዳንዱን ነገሮች ለመናገር ፈቃደኛ አልነበረችም መጀመሪያ። ከዛ ግን ሁሉንም ነገር ስትነግረን የልጁ አባት አንተ እንደሆንክ ነበር ስትናገር የነበረው። ምን አልከኝ ወንድሜ? እየቀለድክ ነው እንዴ? ይኸውልህ ሞገስ እንደዛ አይደለም እንዴ? እየነገርኩ ነው እኮ ከኔ በኋላ እኮ ብዙ ወንዶች ጋር እኮ ስትሄድ እኮ ያየኋት እኮ ነው ያለ። የተለያዩ ወንዶች ጋር እየሄደች ነው ያለች። ልጅ ቢያንስ እኮ አንድ ልጅን እኮ ምሳሌ ጠቁሜ ልጁን አይደለም እና ከተለያዩ ወንዶች ጋር የሆነች ልጅን እንዴት ነው አድርጌ እኔ ላምናት የምችለው? እንዴት ነው ያንተ ነው ብትለኝ ልቀበላት የምችለው? ይኸውልህ ይገባኛል ስሜት እንደ አንድ ወንድ ብዙ ነገሮች እንደሚፈጠሩ አውቃለሁ። ዝም ብዬ ከመሬት ተነስቼ ልጅ ወልደሃል ስልል አንተም ትንሽ ነገሮች ሊከብዱ እንደሚችሉ አውቃለሁ። ነገር ግን ልጁ ያንተ እንደሆነና ከአንተ ጋር ግንኙነት በነበራት ውስጥ የተረገዘ ልጅ እንደሆነ ከዛ ውጭ ግን ለአንተ መናገር ያልፈለገችበት ምክንያት ደግሞ አንተ ሱሰኛና መንደር ላይ መታ አይነት ሰው ስለሆንክ ይህንን ነገር በጥሩ መንገድ ታስተካክላለህ ብላ ስላላሰበች ያንን አስብ አይደለ ሱሰኛ ነው ብላ ስላሰበች አሁን ልጁን ልጥለው የምትመጣው። ይሄ ደግሞ እኔ አልቀበለው። ለምን መሰለህ አባት እዛ ጋራ ከልጆች ጋራ ብዙ ነገር እያደረገች ያለች ልጅ ናት። ልጅ ከተለያዩ ወንዶች ጋር እኮ አያታለሁ ብያለሁ። ለዛም ነው ደግሞ ከኔ ጋር የነበራትን ግንኙነት ያቋረጥኩት ብያለሁ። እና እንዴት ነው ላምናት የምችለው? ምክንያቱም ነገም ደግሞ እንደዚሁ ከሌላ ወንዶች ጋር እንትን እያለች ያንተ ነው እያለች ልትመጣልኝ ነው። እነሱ አልቀበልም ስላላት እኔ ጋር ትመጣለች። ኧረ ስታይልን ያልቀበላት ምናልባት እንደው ነገሮችን በትክክለኛ መንገድ ወይም ደግሞ በዲኤንኤ ምርመራ የምናረጋግጥ ከሆነና ልጅ በእርግጠኝነት ያንተ መሆኑ ከተረጋገጠ አሁን ያንተ ጥያቄ ምንድን ነው? ኤልሳ የወለደችው ልጅ ከኔ አይደለም ከብዙ ሰዎች ጋር ግንኙነት አላት እና እነዛ ሰዎች አልቀበል ሲሏት ወደ እኔ መጣች ነው ያልከን ያለኸው እና ነገሮችን አስተካክለን በዲኤንኤ ምርመራ እርግጠኛ የምንሆንበት ነገር ካለ ግን ቅድም እንዳልከው የመለወጥ ነገር ኖሮ ልጅን የማመን የመቀበል ነገር ይኖርሃል። በዲኤንኤ የተመረመረው ልጁ የኔ ከሆነ ማለት ነው እኔ አልዋሽ እቀበለዋለሁ። ለዚህም ደግሞ የምልህ የኔን ህይወት ሊለውጥ የሚችል ስለሆነ ማለት ነው። ከእሷ ጋር ግን እንደዚህ አብሮ የመቀጠሉ ጉዳይ ግን እንጃ የምቀበል አይመስለኝም። እውነት ለመናገር ለምን መሰለህ ያንን ነገሯን በፊት የህይወቷን ከለወጠች እውነት ተረጋግታ የምትቀመጥ ከሆነች እኔ እቀበላታለሁ። እሷንም ቢሆን ግን ልጁን ግን እኔ አልዋሽም። ዲኤንኤ ተመርምሮ ከመጣ እቀበለዋለሁ። እንዴ ስጋዬ እኮ ነው አስበዋል። ምንም ዱርዬ ብሆን ማለት ነው ነገ ሰው መሆን እፈልጋለሁ። ጥሩ ነገር መመኘት የምመኝ ሰው ነው ገባ። ስለዚህ እኔ ልጁ ከመጣ ደስተኛ ነኝ። አልዋሽም። ትክክል ነው የምነግርህ። እቀበለዋለሁ። በጣም ጥሩ። ግን በዲኤንኤ ተመርምሮ ልጁ ከሆነ የኔ ከሆነ ነው የምቀበለው። ይህንን ደግሞ ላረጋግጥ ለምፈልገው ዲኤንኤ ተመርምሮ ሲመጣ ብቻ። እስከዛው ግን እኔ አልቀበላት። እሺ ይህንን ነገር እንድናስተካከል እኔ ቃል እገባልሃለሁ። በቻልኩት አቅም ነገሮችን ለመለወጥም እንሞክራለን።
የዲኤንኤ ምርመራም እንዲደረግ መጀመሪያ ያው የእናት ፍቃድ ያስፈልጋል አይደለ? ገና ልጁ ከተወለደ እንግዲህ 2-3 ቀን ነው የሆነው። እኛም ብዙ የተደበቁ ነገሮች እንዳሉ ከዛ ሁሉ ሩጫ በኋላ ይሄን ተረጋግቼ ሳወራ እየገረመኝ ነው። ምክንያቱም እንደዚህ ረጋጋለሁ ብዬ አላሰብኩም። አይዞህ ያው መደናገጡ ይኖራል። እኛም ማመጣታችን ልክ አይደለም። ነገር ግን ወደ አንተ ስንጠቆም ትንሽ ተደናግጠ ስለነበርና ለመሮጥ ስትሞክር ምንድነው ያደረገው ምንድነው የሆነው ብለን በማሰብ ነው ስለተፈጠረብን ነገር እዛ ጋር አንተን ሳይ ኮፍያ አደራረግ እንደገና ደግሞ ያው መሸፈኑም አለ ካሜራም ሲኖር ከካሜራ ጀርባም ሰዎች ስለነበሩ እና አንተን አይቼ ልክ ያየሁት ቀድሜ ምንድነው ካሜራውን ነበርና የሆነ ወንጀለኛ አድርጋችሁ የምትይዘው አይነት ነገር ነው መሰለኝ። ለዛ ነው እንደዛ አይደለም ብቻ እንዳልኩ ችግር የለም ሞገስ እንዳልኩ አሁን ኤልሳ መጀመሪያ ፍቃዷን ጠይቃለሁ። ከዛ በኋላ ስለ ልጅ ወይም ደግሞ ስለ ልጇ አንዳንድ ነገሮችን እንዳወቅኩና ዲኤንኤ መመርመር እንዳለበት ለማስረዳት እሞክራለሁ። አንተም ያልከኝን የተወሰነ ነገር ወስጄ ፍቃደኛ ከሆነች ይሰየው፣ ፍቃደኛ ማትሆን ከሆነ ግን ህግ የሚያስገድዳት አይነት ነገር እንደሆነና ልጇን በቻልነው አቅም ከሐኪም እርዳታ ጋር በመሆን ከሱ የሚወሰደውን ዘረመል ከወሰድን በኋላ ከአንተ ጋር እንትን እንዲል አድርገን ለማስተካከል እንሞክራለን ማለት ነው። እንግዲህ ተመልካቾቻችን መጀመሪያ ኤልሳን ፍቃድ እንጠይቃለን። ኤልሳን ፍቃድ ከጠየቅን በኋላ ደግሞ በአንድ ቀን ወይ በሁለት ቀን ነገሮችን ለማስተካከል ከዚህ በፊት እንደምናደርገው በተሙ አማካኝነት በተርታ ሚዲያ በገመና ሾውም እንግዲህ አሁን በአዲሱ ቻናላችን አዲስ ወጎች ሚዲያችንም በማስተካከል ነገሮችን ቀጥታ የዲኤንኤ ምርመራው እንዲደረግ እናደርጋለን። ምክንያቱም ቀጥታ አባት ነው ስላለች እሷ ብቻ የእሱን አባትነት ለማረጋገጥ አንሄድም። በደንብ የእሱንም ነገር ማጣራት ስላለብን መጀመሪያ የኤልሳን ፍቃድ የተወሰነ ቆይታ ኤልሳ ጋር አድርገን የኤልሳን ፍቃድ እንጠይቃለን። ፍቃደኛ ማትሆን ከሆነ ደግሞ እንግዲህ ህግ እንደሚያስገድድ አድርገን ከልጅ ናሙና ወስደን ከሱም ናሙና ወስደን በቶሎ ዲኤንኤ ምርመራው ተመርምሮ የአባትና የልጅነትን ጥያቄ አረጋግጠን ሞገስ እንግዲህ አጠገቤ ነው ያለው ነገሮችን ለማስተካከል ነገሮችን ለመለወጥ እንደሚሞክር ልጁ የምር እሱ ከሆነ ነው እሱም እያመን አይደለም እና ያለውን ነገርም ከካሜራ ጀርባ እናስረዳለን ማለት ነው። አብራችሁን ቆዩ። ልጅ ትሰሚኛለሽ ኤልሳ፣ ነገሮችን ማስተካከል መቻል አለብን። የልጁ የአባትነት ጥያቄ አሁን ምናልባት ልጅ ስለሆነ ነው፣ ነገ ግን የሚቆጭሽ ነገር ነው የሚፈጠረው። ከዛ በተጨማሪ ደግሞ የልጁን አባት አሁን አግኝተነዋል። ይኸውልሽ ምናልባት ላንቺ ላይዋጠልሽ ይችላል። ነገር ግን የልጁን አባት አግኝተን እሱም ካንቺ እንደወለደ ወይም ደግሞ ልጅ እንዳለው እንዳላመነና ነገሮችን ሊያምንልን ጭራሽ አላመነም። ሲጀምር ማን የሱ ልጅ አደረገው? አምኖ የሚመጣ ራሱ አልሰጠውም። አይገርምም? ቀልድ ነው እንደያዛችሁት። ይኸውልሽ ምናልባት የገባሽበት ነገር ምን ያህል ውስብስብ እንደሆነ አልገባሽም ይሆናል። አባቱ ባያምንም ነገሮች የሚረጋገጡለትና በጥሩ መንገድ የሚሄዱለት ከሆነ ግዴታ የልጅነቱን ነገር እንደሚቀበል እሱ ባያምን እንኳን በህግ እናስገድደዋለን። ከዛ በተጨማሪ ግን ለልጁ ግዴታ መፍትሄ መሰጠት መቻል አለበት። አሁን ከአንቺ ህይወት በተጨማሪ ለልጁ እያሰብኩኝ ነው ያለሁት። ልጅሽ የአባቱን ማንነት ማወቅ መቻል አለበት። ወደፊት አባቴ ማን ነው ብሎ ለሚጠይቅሽ ጥያቄ ትክክለኛውን መልስ መስጠት መቻል አለበት። አባቱ ለአባትነት የሚበቃ ሰው አይደለም። አይገባም? አትሰማም? አባቱ ለአባትነት የሚበቃ ሰው አይደለም። ግልጽ መሰለኝ አይደለም? እኔ ልጄን አምኜ ለሱ ልሰጠው አልችልም። እሱ ጋር ሄደን ከእሱ ጋር ቆይታ አድርገን ነበረ። እሱ ደግሞ ለእኛ የነገረን ነገር ነበረ። የእውነት ልጁ እንደሆነና በዲኤንኤ የሚረጋገጥለት ከሆነ አባቱነትን ተቀብሎ ካለበት ህይወት ወጥቶ ራሱን እንደሚለውጥ ለእኛ ቃል ሲገባልን ነበረ። ይህንን ነገር ለማድረግ ደግሞ ግዴታ ይህንን ነገር ማስተካከል መቻል አለብን። አሁን አንደኛ የልጅ ህይወት ይስተካከላል። ከዛ በተጨማሪ ግን የልጅሽ አባት ህይወትም የሚስተካከልበት የአንድና የመጨረሻ ጊዜ ጥሩ አጋጣሚው ይሄ ነው። ይህንን ነገር ደግሞ አምነሽ ወደ ጥሩ መንገድ መምጣት መቻል አለብሽ ኤልሳ። እኔ እኮ ስለሱ ህይወት ምንም ያገባኝ ነገር የለም። የሚያገባኝ ነገር ቢኖር የልጅ ህይወት ነው። ገባ? የልጅሽ ህይወትም እኮ ከገባሽ ይሄ ነገር መስተካከል መቻል አለበት። አልሰጠውም አልኩ እኮ። ማንም ማንም ልጅሽን አሳልፈሽ ስጫናለሁ፣ ግን አባትነቱን ማረጋገጥ መቻል አለብሽ። አልችልም። ምን አልፈቀድም። በቃ እሱ አባቱ እንዲሆን አልፈቅድም። አባቱ እንዲሆን መፍቀድ አለመፍቀድ እኮ ኤልሳ አንቺ ጉዳይ አይደለም። አብራችሁ እስከተኛችሁ ድረስና ይሄ ጽንስ ተፈጥሮ እስከተወለደ ድረስ አንቺ ስለፈቀድሽ ሳይሆን አባት ስላመነበትና ነገሮች እርግጠኛ ስለሆነ ብቻ ነው ልጅና አባት መሆናቸው የሚረጋገጠው። አንቺ ፈቀድሽም አልፈቀድሽም ነገ ከነገ ወዲያ እኮ ህግ ያስገድድሻል። አባትሽ ማየት ባለበት ልክ ልጁን ማየት እንዳለበት። ከዛ በተጨማሪ ደግሞ ለልጁ ለእያንዳንዱ ጤንነት ኃላፊነት መወጣት የሚችል ከሆነ ኃላፊነቱን እንዲወጣ ህግም ያስገድደዋል። አባት መሆን የማይችልን ሰው ልጅ አለህ አባት ሁን ብዬ ላስገድደው? እሱን አንቺ እርግጠኛ ልትሆኛለች። እኔም እኮ ከሱ ጋር ቆይታ አድርጌያለሁ አይደለ? ካንተ በላይ እናውቀዋለሁ። ነገ ሊለወጥ ይችላል። ሲጀመር እኮ ይሄ እናውቀዋለሁ። ሰውየውን ካንተ በፊት እኔ እኮ ሰውየውን በደንብ ነው የማውቀው። ለምንድን ነው የማትረዳኝ? ስሚኝ፣ እኔ ልጁን ልታውቂው ትችያለሽ፣ ወይም ደግሞ በፊት የነበረው ማንነት ልታውቂ ትችያለሽ። ነገር ግን
ካረገሽ በኋላ እንዳረገሽ ኃላፊነቱን መወጣት የነበረብሽ አንቺ ነሽ። ተዋጥቻለሁ እኮ ልጄን እኮ በስነ ስርዓት ነው የወለድኩት። በስነ ስርዓት መውለድ ሳይሆን ለሱ አባት እንደሆነና እንዳረገሽ ሳትናገሪ ነው ከሱ የተለየሽው። ከዛ በኋላ ደግሞ ይሄን ነገር ልታረጊ የፈለግሽው ከነ ኤርሚያስ ጋር የራስሽን ሴራ አሲረሽ ነገሮችን ለማስተካከል ነበር። ለልጄ ለነገ ህይወቱ አስቤ ነበር። ለነገ ህይወቱ እኮ በስርቆት አይደለም ነገሮችን ልታስተካክይ የምትችይው፣ ወይም ደግሞ ባልተፈለገ ምንም መንገድ አልነበረም። ብዙ አማራጮች ነበሩሽ። ለምሳሌ እንዳረገሽ ለልጁ አባት ነገሮችን አሳውቀሽ ከዛን ጊዜ ጀምሮ እንዲለወጥ ማድረግ ትችይ ነበር። ለልጁ አባት ነግሬው ቢሆን ኖሮ ዛሬ ልጅ አይወለድም ነበር። ገባህ? እኔ እሱን ማንነት በደንብ ነው የማውቀው ብለሽ ግን ነገሮች ላይ እርግጠኛ ልትሆኛ ትችይ ነበር። እርግጠኛ ነኝ። የኔ ነግሬው ቢሆን ኖሮ ወዲያውኑ ጽንስ እንዲቋረጥ ያድርግ ነበረ። እንግዲህ 3 ወር አልፎሽ ነበር እኮ 3 ወር አልፎሽም ይሄን ነገር ልትናገሪ አልቻልሽም ነበር። የማያሳስበው ነገር አልነበረም በጭራሽ። እንኳን ስለ ልጅ ስለ ራሱ እንኳን መኖር የማይችል ሰው እኮ ነው። ከሲጋራና ከጫት ውጭ ምንም የሚያውቀው ነገር የለም። ስለዚህ አሁን በዋናነት የልጅና የአባትን ግንኙነት ወይም ደግሞ እኛ አግኝተነዋል ያልኩሽ ግለሰብ የዚህ ልጅ አባት እንደሆነ እያመንሽልኝ ያለሽው የተለየ ማረጋገጫ አያስፈልግም ነው የምትይኝ? እያረጋገጥኩልህ አይደለም። አባቱ አይደለም የለሱ ልጅ ነው ብዬም ለምንም እንደሰጠውም አልችልም። ገባ? አባቱ እንደሆነ አንቺ ብቻ ሳትሆኚ እህትሽም ጭምር ነገራችሁኝ ነበረ። እህትሽም አባትነቱን አረጋግጣ ነግራኝ ነበር። እኔ እኮ ነኝ ልጅ ነው የወለድኩት። ገባ? እሷ ነች እንዴ? እሷ ስላለች ነው አንቺ ያልሻትን ይዛ ነው እንግዲህ። እናንተ ስለተጫናችኋት ይሆናል እሷ እንደዚህ ያለችው። አንቺም ጭምር በአፍሽ አሁን ጭምር እኮ አምነሽ እየተናገርሽ ያለሽው ይሄንን ነው አይደል? እኔ ለእንደዚህ አይነት ሰው ልጅ ነው ብዬ ልሰጠው አልችልም። በቃ ተረዳኝ። ቆይ ኤልሳ ነገሮችን ግልጽ አድርጊልኝ መጀመሪያ። ወደ አላስፈላጊ ልፋትም ከመሄዳችን በፊት አንቺ ለእንደዚህ አይነት ነገር አምነሽ ወይ ደግሞ አባትዬ ያለበት ሁኔታ ጥሩ ስላልሆነ ነው ልጅ አይደለም አባቱ አይደለም እያልሽ ያለሽው ወይስ ደግሞ የእውነት አባቱ ስላልሆነ ነው? የእውነት አባቱ አይደለም። ከአንቺ ጋር በነበረን ቆይታ እያንዳንዱ ነገር ግልጽ አድርገሽ ነገርሽኛል። አባቱ እንደሆነ አምነሽ ነበር፣ አሁንም ጭምር አምነሽ ነበር ስትናገር የነበረው። እህትሽም ይህንን ነገር አረጋግጣልናለች። አሁን ደርሰሽ የምትክጂበት ምንም አይነት ምክንያት አይኖርም። እየካድኩ አይደለም፣ ግን ደግሞ ይህን ልጅ ለዛ ሰውዬ ልሰጠው አልችልም። እሱ መለወጥ እችላለሁ ሲል የእውነት በዲኤንኤ ተረጋግጦልኝ አባትነቴ ከተረጋገጠ ራሴን ማስተካከል እችላለሁ ሲል ነው የሀሳብ ለውጥ እያመጣሽ ያለሽው። መጀመሪያ ትከራከር የነበረው እሱ ጥሩ ሰው እንዳልሆነ ለአባትነት የሚበቃ አይነት ማንነት እንደሌለው ነበር። አሁን ደግሞ ደርሰሽ አባቱ እንዳልሆነ ነው እየተከራከርሽ ያለሽው። ይሄ ደግሞ ልክ አይደለም። ይኸውልህ የኔ ወንድም ሌላ ስራ የለም፣ የምትሄድበት ቦታ የለም። ሰሚኛለሽ ኤልሳ፣ እስካሁን ድረስ ለልጅሽም ለአንቺን በማሰብ ራሴን ገድቤ በስርዓት ላወራ ሞክሬ ነበረ። ከዚህ በላይ ደግሞ ከአንቺ ጋር ብዙ መከራከርበት ጉንጭ አልፋ ክርክሮችን ማድረግበት ምንም አይነት ምክንያት የለም። ወደሽ ሳይሆን በግድሽ ከልጅሽ ናሙና ወስደን እንዲሁም ደግሞ ከልጅሽ አባት ነው ተብሎ ከታሰበው ግለሰብ ናሙና ወስደን ምርመራ እንዲደረግ እናደርጋለን። ወዳችሁ ሳይሆን ይኸውልሽ ህግ በደንብ ያስገድዳችኋል። የህግ አካላቶች መጥተው ከልጅሽ ናሙና ይወሰዳል፣ ከአባትየው ናሙና ይወሰዳል፣ የዲኤንኤ ምርመራ እንዲደረግ ይሆናል ማለት ነው። ከዛ በኋላ ሞገስ አባት ሆኖ የሚገኝ ከሆነ በስርዓት የአባትነቱን ኃላፊነት እንዲወጣ እኛም እናደርገዋለን። አንቺም ደግሞ ወደሽ ሳይሆን በግድሽ አባትነቱን ትቀበያለሽ። ለልጅሽም አባት እንደሆነ አባቱ ሞገስ እንደሆነ እየተናገርሽ የምታሳድጊበትን መንገድ እንድትፈጥሪ ታደርጊያለሽ ማለት ነው። ተግባባን? አልተግባባንም። ካልተግባባን ደግሞ ህግ በሚያግባባ መንገድ እንሄዳለን ማለት ነው። ማንም ሰው ከልጅ ዲኤንኤ አሰርተን ናሙና ልንወስድ እንመጣለን። ያኔ ልጅሽን ማዘጋጀት እንችላለብሽ። ከህክምና ባለሙያዎች ጋር ነው እዚህ ቦታ ላይ የምንመጣው። ስለዚህ ከህክምና ባለሙያዎች ጋር ስንመጣ ደግሞ ልጅሽ መዘጋጀት መቻል አለበት። ይህንን ነገር እያሰብሽበት ቆይ ማለት ነው። ካሜራማን እባክህን ካሜራን አንሳና ቀጥታ ወደ ሞገስ መሄድ መቻል አለበት። አዘጋጅተሽ እንድትጠብቂን እየነገርኩሽ ነው ያለው። ተግባባን? እንሂድ። ሰላም ውድ ተመልካቾቻችን፣ እንግዲህ ከሁለት ቀን በኋላ ተመልሰን መተናል ማለት ነው። ምክንያቱም የዲኤንኤ ውጤት መሰራት ነበረበት። ሞገስ ይኸውልሽ ኤልሳ እባክሽን አሁን ተረጋጊ። ከአንቺ ትንሽ ደቂቃ እንደምፈልግ ገብቻለሁ፣ ነግሬሻለሁ። መጀመሪያም ከዚህ በኋላ የምናለፋበት አንቺን ምንም አይነት ምክንያት አይኖርም። ይሄንን ጉዳይ እልባት መስጠት መቻል ስላለብን ነው ተደጋጋሚ ጊዜ ወደዚህም እየመጣን ያለ ነው። ተመልካቾችም ያው እንዳትሰለቹን እንላለን። ምክንያቱም እዚህ ቤት የምንመላለሰው ወደን አይደለም፣ ወይ ደግሞ እቺ ልጅ አራስ መሆኗን ረስተን አይደለም። ነገር ግን ለአንዴና ለመጨረሻ ጊዜ ጉዳዮችን መግደል መቻል ስላለብን ነው ወደዚህ ቦታ ላይ የመጣ ነው ማለት ነው። ዲኤንኤ ውጤቱ ሙሉ ለሙሉ ተሰርቶ አልቋል። እንግዲህ እንደ ሌላው ጊዜውም ሙሉ ድፍን ዲኤንኤ ወረቀትና ከዛ በተጨማሪ ደግሞ የተሰራበት ሆስፒታል ማህተብ፣ የተለያዩ ነገሮች ይታዩኛል ማለት ነው። ይህንን ነገር እናሳውቃለን። ከዛ በፊት ሞገስ ብዙ ነገሮችን ሲነግረን ነበረ። ይሄ ልጅ የእውነት የሱ የሚሆን ከሆነ ራሱን እንደሚለውጥ በደንብ እንደሚስተካከል ራሱን የሚለውጥ ኧረ ራሱን የሚለውጥ
አራተኛ በእናትህ ከኔ እኮ ነኝ እሱን እኮ የማውቀው እኔ አሁን ሞገስን በግድ ነው ወደዚህ ቦታ ላይ ይዤ የመጣሁት። ወደዚህ ቦታ ላይ መጀመሪያ መምጣት አይፈልግም ነበርና በግድ ነው ወደዚህ ቦታ ላይ ይዤ የመጣሁት። ካንቺ ጋርም እንደዚህ መከራከር ነው ማለት ነው። እንደሚለውጥ አፍ ሞልቶ ራሱ የሚለውጥ ይላል። ኤልሳ እባክሽን ካንቺ ጋር ያለኝን ነገር አቆማለሁ። አሁን ሞገስ እንግዲህ ለኔም የነገርከኝ ነገር ይኖራል። በእርግጥ ልጅ ስለመጣ ብቻ አይደለም ራስን መለወጥ፣ የነገ ህይወትን ለማስተካከል ግዴታ ራስን መለወጥ መቻል አለበት ብዬ አስባለሁ። ካንተ ጋር ማንነት ቆይታዎችን አድርገን ነበርና እንደው ከዴን በፊት የምትነግረኝ ነገር ይኖራል? እንግዲህ ልጁ በትክክል የኔ ከሆነ በእውነት በቀደም ነገር ያለው ቀበለዋለሁ። የሚገባ ምን ቀበለዋለሁ? ደስ ብሎኝ ነው ቀበለውና አንተ ያሳለፍኩትን ስቃይ ታውቃለህ። እኔ ልጅ እርጉዞኝ ምን ያህል ስቃይ እንዳሳለፍኩ ታውቃለህ። ቀበለዋለሁ። ትንሽ አታፍርም? ትንሽ እንኳን አታፍርም? አንተ ለኔ ምን ከሌለማ ለዛ እኮ ነው ያላወቅኩት። እሺ አሁን ከዚህ በላይ መጨቃጨቅ መቻል አለባችሁ ብዬ አላስብም። ደስ ብሎኝ ነው የሚቀበለው። እንዳልኩ እኔ ምን ለወጥበት ብዙም ነገር ብያለሁ ከዚህም በፊት በቃ አንድ የመስመር የማገኝበት ነው የማምነው። በዛ ላይ ደግሞ ከ6 ወር በኋላ ሳይሽ እንዴት እንደነበረ ዝም በል እባክህ ወረኛ። አንተ ሲጋራ ልታቆም፣ አንተ ጫት ልታቆም። ይኸውልሽ አንድ ሰው በእንደዚህ አይነት መንገድ መገመት መቻል የለብንም። ሙሉ ለሙሉ ተለውጦ ወደዚህ እንደመጣ ነው እየነገረን ያለው። ያለበት ሙሉ ያልተለወጠ ሰው እንዴት አሁን ልጅ ሲመጣ ተለወጥኩ ምናምን የሚለው? እባክሽ ትንሽ አታፍር? እሺ በቃ ከዚህ በላይ ነገሮችን አንከራከር። መጀመሪያ እጃችን ላይ ዲኤንኤ ውጤት አለ። ለተመልካች ይሄንን ነገር ግልጽ ማድረግ አለብን። ምክንያቱም ተመልካች ብዙ ጊዜ ሲጓጓ የጠበቀው ነገር ነው። አሁን ደግሞ በጣም የሚያጓጓ ነገሩ ምንድነው? የልጅ አባት ማን ነው የሚባለው ነገር ለማወቅ ይፈልጋል። ከዛ በተጨማሪ ግን ሞገስም ይሄንን ነገር ትፈልገዋለና ስለዚህ ቀጥታ የዲኤንኤ ውጤት ወደ ማንበብ እሄዳለሁ ማለት ነው። ተመልካቾቻችን ያው እንደ ሁልጊዜውም እንግዲህ የታሸገ ወረቀት ነው ፊት ለፊታችሁ ምን ከፍተው ለእናንተ ለመናገርም ለማሳየትም እንዲመች ያው እንደምታዩት እንግዲህ የታሸገ ወረቀት ነው። ያው እዚህ ላይ ማተብ እንዳለ ነገር ያቸዋለሁ። ስለዚህ ተመልካቾቻችን ቀጥታ የዲኤንኤውን ውጤት ወደ ማንበብ እሄዳለሁ ማለት ነው። በገመና የዩቲዩብ ቻናል እና በተርታ ሚዲያ አመልካችነት የተዘጋጀ ይላል የዲኤንኤ ምርመራ በአቶ ሞገስ ዮናስ እና በህፃን ቤቢ ያው ግልጽ ለማድረግ ያህል ተመልካቾቻችን በህፃን ቤቢ ያልነው እስካሁን ልጁ የልደት ካርድ ስላልወጣለት እንዲሁም ደግሞ የአባት ስም ማን እንደሆነ በደንብ ማረጋገጫ ስላልተሰጠበት ሆስፒታልን ቤቢ እያለ ስለሆነ ህፃናቶች የሚጠቅሱት ለዛ ነው። ደግሜ ልጀምረው። በአቶ ሞገስ ዮናስ እና በህፃን ቤቢ የአባትነትና የልጅነት ግንኙነት መኖሩን በ23/40 ቁጥር መጠየቃችሁ ይታወቃል። በጥያቄያችሁ መሰረት ምርመራውን አጠናቀናል። በተጠቀሰው ቁጥር በ23/40 ከሁለት ሸኝ ደብዳቤ ጋር የላከን መሆኑን እንገልጻለን ይላል። ከሁለት ሸኝ ማለት እንግዲህ አብሮ ተያይዞ የሚመጣ ሁለት ሸኝ ደብዳቤ ያለ ስለ እያንዳንዱ ነገር የሚያብራራ የተጠየቀው ምርመራ ህፃን ቤቢ ከአቶ ሞገስ ዮናስ አባትና ልጅ መሆናቸውን አለመሆናቸውን እንዲረጋገጥ ስለመሆኑ ይላል ማለት ነው። የምርመራ ውጤት ከአቶ ሞገስ ዮናስ የተወሰደው ዘረመል ወይም ዲኤንኤ ከህፃን ቤቢ ዘረመል ወይም ዲኤንኤ ጋር ተመሳቅሮ አቶ ሞገስ ዮናስ እና ህፃን ቤቢ አባትና ልጅ የመሆን እድላቸው 99.9% ነው። ይህ ማለት ሞገስ እንግዲህ ያንተ ልጅ ነው ማለት ነው። እንዳስነካኝ እንግዲህ ሞገስ ይገባኛል ስሜትህ ልጅ እንደወለድ ወይም ደግሞ ኤልሳ የወለደችው ልጅ አባቱ አንተ እንደሆንክ ነው እየነገርክ። እባክህን ተነስ፣ ያው ደስታ ይገባኛል። ተነስ እባክህን። ኤልሳ መረጋጋት መቻል አለብሽ። እንግዲህ ምናልባት እየተናደድሽን ያለሽው በእርግጥ ንዴትሽን በደንብ እረዳለሁ። ነገር ግን ህግ አባትነቱን እንድታረጋግጭለት ግዴታ የሚያስገድድሽ ነው የሚሆነው። እያንዳንዱን የአባትነቱን መብት ልትከለኪው አትችይም። ከዛ በተጨማሪ ደግሞ የእውነት ሞገስ እንዳለው ተለውጦ ልጁን የሚረዳበት መንገዶች ከተፈጠሩ በደንብ ይረዳል። ከአንቺ ጋር ደግሞ አይታወቅም፣ ፈጣሪ ነው የሚያውቀው። ነገ ነገሮች ተስተካክለው በጥሩ መንገዶች ሊሄዱ ይችላሉ። እንግዲህ ሞገስ እንዳልከው
በጣም ብዙ ነገሮች ተፈጥረው ነበረ፣ ብዙ ነገሮችን አሳልፋል። አሁን ግን የልጅ አባት ሆነሃል። ስለዚህ ከዚህ በኋላ ነገሮችን መበርታት ነው። ከኔ ጋር አንዳንድ ቆይታዎችን ስናደርግ ነበር ከካሜራ ጀርባ። ስለዚህ ጥሩ የእጅ ሙያ እንዳለ ነግረኛል። ይህንን ነገሮች አስተካክለን ከኛ ጋር ተባብረው የሚሰሩ ድርጅቶች ስላሉ እዛ የስራ እድል የሚፈጠርበትን መንገድ እናመቻቻለን። ከዛ ልጅህንም እንዲሁም ደግሞ ፈጣሪ ፈቅዶ ነገ የሚሆነው አይታወቅም፣ ከልጅህ እናት ጋር ወደ ጥሩ መንገድ ልትመለሰው ትችላላችሁ። ያ ማይሆን ከሆነ ደግሞ በጥሩ አይነት መንገድ ነገሮች ሊስተካከሉ ስለሚችሉ ይህንን ነገር እኛ እናስተካክላለን። ግን አንተ መለወጥ መቻል አለብህ። አሁን የልጅ አባት ሆናል። ከዛ በተጨማሪ ያለበት ህይወት ምን ያህል መጥፎ እንደሆነ ታውቃለህ እና ራስህን ለውጥ። እንግዲህ ኤልሳን ብትሆኚ እስካሁን የመጣሽበት መንገድ ልክ እንዳልሆነ ታውቂያለሽ። ብዙ ነገሮችን እንደበደልሽ፣ ብዙ ነገሮችን እንዳጠፋሽ፣ ከዛ በተጨማሪ ደግሞ ጥሩ ነው ብለሽ የመረጥሻቸው መንገዶች በሙሉ ወደ አዘቅት ውስጥ ወደ ቁልቁል እንደወረወሩሽ ነው የምናየው እና ከዚህ ነገር ወጥተሽ ነገሮችን አስተካክለሽ ልጅሽን በርትተሽ የምታሳድጊበት እህትሽን በደንብ የምትደግፊበትና ጥሩ ነገር የምታስተምሪበት ጊዜ ላይ ነው ያለ ነው። ስለዚህ ይህንን በርትተሽ ታደርጊያለሽ ማለት ነው። ተመልካቾቻችን በመጨረሻም እንግዲህ የኤልሳ ልጅ ጉዳይ ከዛ ውጭ በጣም የሚያሳስበን ነገር እልባት አግኝቷል። አባቱ ማን እንደሆነ አውቀናል። ሞገስ ሙሉ ለሙሉ አባት እንደሆነ አረጋግጠናል። ይህ አዲስ ወጎች ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር እንድትተባበሩ እንዲሁም ደግሞ የተበደሉ ሰዎችን አብረን እንባ እንድናብስ በዳዮችን፣ ወንጀለኞችን በጋራ ለፍትህ እንድናገር በጋራ እንቆም እያልኩኝ ያለንን ነገር እዚህ ላይ እናበቃለን ማለት ነው። መልሰን እንገናኛለን። ቸር ቆዩ።